የዲጂታል ኢትዮጵያ 2030 ስትራቴጂን እውን ለማድረግና የሀገሪቷን ዲጂታል ሉዓላዊነት ለማስከበር ተቋማቸው እየሰራ እንደሚገኝ የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ወይዘሮ አስቴር ዳዊት ገለጹ። ሀገራችን በዲጂታል ዓለም ያላትን ተጠቃሚነት ለማረጋገጥ የሰለጠነ የሰው ኃይል የማፍራት ስራ ትልቁን ድርሻ እንደሚይዝ የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋለ ቦሻ ገልጸዋል። በሳይበር ደህንነት ዙሪያ የሚወስዱት ስልጠና አቅማቸውን ከማጎልበቱ ባሻገር በዘርፉ ጠቃሚ ስራዎችን ለሀገር ለማበርከት እንዳነሳሳቸው ሰልጣኞች ተናግረዋል። ዝርዝሩን አለማየሁ አልቶ እንደሚከተሉ ያቀርበዋል። የኢንፎርሜሽን መረብ ደህንነት አስተዳደር የአገሪቱን የዲጂታል ሉዓላዊነት በጠንካራ መሰረት ላይ ለመገንባት የሳይበር ደህንነት አቅምን ለማሳደግና ተተኪ ወጣቶችን ለማፍራት ያዘጋጀው 5ኛ ዙር የሳይበር ደህንነት የሳመር ካምፕ ስልጠና ተጠናቋል። ይህ ለአንድ ወርና ከዚያ ለሚበልጡ ጊዜያት የቆየው ተግባራዊ ስልጠና የወላይታ ሶዶ ዩኒቨርሲቲን ጨምሮ በሌሎች 5 ከፍተኛ የትምህርት ተቋማት የተሰጠ ሲሆን ከተለያዩ የአገሪቱ ክፍሎች የተወጣጡና ጥብቅ የማጣሪያ ፈተናዎችን ያለፉ ታዳጊዎችና ወጣቶች ስልጠናውን በስኬት አጠናቀው ተመርቀዋል። በወላይታ ሶዶ ዩኒቨርሲቲ የተካሄደውን የስልጠና ሂደት በአካል ተገኝተው የገመገሙት የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ወይዘሮ አስቴር ዳዊት እንደገለጹት ይህ ስልጠና የዲጂታል ኢትዮጵያ 2030 ስትራቴጂን ስኬታማ ለማድረግና የሀገሪቱን ዲጂታል ሉዓላዊነት ለማስከበር ወሳኝ ሚና አለው። መረጃ በራሱ ሀብት ነው፣ ገንዘብ ነው። መጥፋት የለበትም፣ መጠበቅ ያስፈልጋልና አሁን ባለው ሁኔታ ደግሞ እነዚህ መረጃዎች እያደጉ እየዘመኑ የሚመጣበትና በአርቲፊሻል ኢንተለጀንስ ዘመን ደግሞ ሁሉም ነገር በዚህ ነው መላቅ መወዳደር የምንችለውና እዛ ጋር ያለውን ነገር በደንብ ለማሳደግ የሰው ስነ ምግባር የበለጸገ ትውልድ ከገነባን ሀገራችንን አሁን ለያዝነው ዲጂታል 2030 ከወዲሁ ልናሳካ እንችላለን የሚል ትልቅ እምነት አንግቦ ትልቅ ራዕይ ይዞ እየሰራ ያለ ተቋም ነው። የወላይታ ሶዶ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር አክበር ጩፋ በበኩላቸው ዩኒቨርሲቲው ለቴክኖሎጂው ዘርፍ ቅድሚያ በመስጠት ለአገራዊ የዲጂታል ራዕይ ተግባራዊነት በቁርጠኝነት እየሰራ እንደሚገኝ አስረድተዋል። እዚህ ጋር ይሄን አሰልጥነን እንሳን ዝም ብለን አለቅን። ከነሱ ጋር በጋራ ለመስራት በተለያዩ መስኮች ወይም ደግሞ መስራት በምንችላቸው መንገዶች የሜሞራንደም ኦፍ አንደርስታንዲንግ ፕሮግራም አዘጋጅተን ያንን ደግሞ ሳይን አድርገን በጋራ መስራት እንደምንፈልግ ከወዲሁም ያው ፍላጎታችንን እንገልጻለሁ። ኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ልቀት ማዕከል ዳይሬክተር አቶ ቢሻው በየነ የሳይበር ደህንነት ቴክኖሎጂዎችን በመግዛት ብቻ ሳይሆን በአገር በቀል እውቀትና በሰለጠነ የሰው ኃይል የሚገነባ መሆኑን ጠቅሰው የፕሮግራሙ ዋና ግብ ሀገሪቱን ከጥቃት የሚከላከሉ ብቁ የሳይበር ሰራዊት ማፍራት መሆኑን አብራርተዋል። ቴክኖሎጂ የመልካም አስተዳደር ጉዳይ ነው። ቴክኖሎጂ ሙስናን የምንታገልበት ቱል ነው። ስለዚህ ያንን ደግሞ ማልማት የምንችለው በእኛው በዚህ በልጆቻችን ስለሆነ ካሁኑ ለሚቀጥለው ዓመት ለቀጣይ ዓመታትም አስበን በጋራ እንድንሰራ አደራላለሁኝ። በምረቃው ስነ ስርዓት ላይ የተገኙት የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋሌ ቦሼና የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ታዳጊዎቹ ያሳዩትን የፈጠራ አቅም በማድነቅ ዲጂታል ኢትዮጵያን እውን ለማድረግ የሰው ኃይል የማፍራት ስራ በትኩረት እየተሰራ መሆኑን ገልጸዋል። ዲጂታል 2030 ዲጂታላይዜሽን ነው ዲጂታል ኢኮኖሚን እውን እናድርግ ሲባል እንደው ለማለት የኃይል አይነት ብቻ አይደለም። ዓለም ወደዛ እውነታ ውስጥ እየተጠጋች ናት ያለችው። ዞሮ ዞሮ ኢትዮጵያ ዲጂታል 2030 ፕሮግራምን ለማሳካት ከምትሄድባቸው መንገዶች ወይም ሂደቶች ውስጥ አንዱ እንዲህ አይነት አድቫንስድ የሆኑ ስልጠናዎችን መስጠት ነው። ይህን ስልጠና እየወሰዱ ከሚገኙ ሰልጣኞች መካከል ከዞናችንም የተወጣጡ ወጣቶች ይገኛሉ። መሰል ስልጠናዎችን ከዚህ ቀደም ወስደው የተሻለ ውጤት አስመዝግበው የሰልጣኝ አሰልጣኝ ሆነው የመጡትም አሉ። አሰልጣኝ እንግዲህ ካቀይደናት ከተማ አስተዳደሩ የቴክኖሎጂው ትሩፋት ተጠቃሚ እንዲሆን ከዩኒቨርሲቲው ጋር በቅንጅት እየሰራ ስለመሆኑ ያነሱት የሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም በበኩላቸው ወጣቶች በዲጂታል ዓለም የሀገራችን የነገ ተስፋ ብስራት ስለመሆናቸው ጠቁመዋል። ዓለም ወላይታን እንዲያቅ
በጋራ መስራት ያስፈልጋል። ለዚህ ደግሞ ቴክኖሎጂ ነው የሚያስፈልገውና ለቀጣይም በጋራ ለመስራት እድሉ አለ የሚል ተስፋ አለኝ። በሳይበር ደህንነት፣ በስነ ምግባር፣ በሶፍትዌር ልማትና በኢንፎርሜሽን ቴክኖሎጂ ዙሪያ በጨበጡት የላቀ እውቀትና ተግባራዊ ክህሎት መነሻ የተለያዩ የቴክኖሎጂ ፕሮጀክቶችን ማልማት መጀመራቸውንና ለቀጣዩ ሀገራዊ አገልግሎት ሙሉ በሙሉ ዝግጁ መሆናቸውን ሰልጣኞች ይናገራሉ። በሳይበር ሴኩሪቲ እንዴት ነገሮችን መከላከል እንደምንችልና ዲፌንሲቭ እና ኦፌንሲቭ መንገዶችን በጣም ብዙ ነገሮችን ተምረናል። የማገኛቸውን ችግሮች የማያቸውን ነገሮች መፍታት እችላለሁ የሚል አስተሳሰብ ወይ ማይንድ ሴት ገንብቶልኛል ማለት ይችላል። ዲጂታል ፕሮዳክት ብቻ ፕሮዳክት ምናደርግ ከሆነ በሳይበር ሴኩሪቲ ካልተሰራበት ላይክ ኢትዮጵያ ላይክ በዲጂታሉ እንትን ልትዘረፍ ትችላለች።